አንቺ ውሻ ምን ለማድረግ የሞከርሽ ነው? ልቀቂኝ። ማነው ውሻ? አይበቃም? እስከ ዛሬ ድረስ እኔ ለማታለል ሞከርሽ። ይሄ ሁሉ አይበቃሽ? ከልጅነት ጀምሮ እኮ ስታሰቃይኝ ነው የኖርሽው። ቆይ እስከ መቼ ድረስ ነው የምታሰቃይኝ? ንገሪኝ። ከተነሳው ግን እገልሻለሁ። አለቅሽም። በአፍሽ ነው የምትገይኝ? ይኸው ግደኝ። አጠገብሽ እኮ ነኝ። ሞክራ። ወይኔ እናቴ ገደለችኝ። አለቅሽም፣ እገልሻለሁ። ጽጌረዳ ልቀቂኝ እልሻለሁ። ደህና ነሽ? ፌቨን ታጎዳሽ እንዴ? ደህና ነሽ? አታይኝ እንዴት አድርጋ እንደተጫወተችብኝ አየህ አይደል? ቆይ ምንድን ነው የምታረጉት እናንተ? ያማችኋል እንዴ? እሷ እኮ ናት ከጀርባ የመታ ሳላያት አስተኝታ ደበደበችኝ። አንቺ ደስተኛ ሆነሽ እኔ እንደዚህ አልሆንም፣ ነብዩ መቼም ያንቺ አይሆንም ምናምን ብላ ብቻ ራሴን እንኳን መከላከል አልቻልኩም ነበር። እንዴት አድርጋ እንደደበደበችኝ አላውቅም። ማስታወስ ራሱ አልችልም። አብሽ እዚህ አንቺ ውሻ፣ አሁን እንኳን ማስመሰል አይበቃሽም እንዴ? ሰው ግን እንዴት ነው በዚህ ልክ ማስመሰል የሚችለው? አንቺ በቃ ይበቃሻል እንዴ? እፍረት እንኳን የሚባል ነገር አልፈጠረብሽም እንዴ? ነብዩ እኔ ስማኝ፣ ይኸውልህ እሷ ይበቃሻል። በቃ አሁን ማድረግ ያለብሽ ነገር ቢኖር አፍሽን ዘግተሽ ከዚህ ቦታ ላይ መሄድ ብቻ ነው። እሺ አንድ ነገር ብቻ ስማኝ። አንድ ነገር ላስረዳ። ምንም ነገር ልሰማሽ አልችልም። ዞር በይልኝ ከዚህ ቦታ። ነብዩ አንድ ነገር ብቻ በእናትህ ይነዝ። አልገባሽም እንዴ? ምንም ነገር ልሰማሽ ፍቃደኛ አይደለሁም። ዞር በይልኝ። ምንም ነገር ቢሆን ይገባኛል ነብዩ። ሁሉም ነገር የራሴ ጥፋት ነው። ይበቃሻል ጽጌረዳ። አሁን ሁሉም ነገር ግልጽ ሆኖልኛል። እሺ ማንም ሰው እኔን ሊያታለኝ አይችልም። አዎ ልክ ነህ ነብዩ፣ ልክ ነህ። አንተን ማንም ሰው ሊያታልልህ አይችልም። በቃ ሻውን ሂጂ። እሺ እሄዳለሁ፣ ግን አንድ ነገር ብቻ፣ አንድ ነገር ስማኝ። ዞር በይ እያለሽ አይደል እንዴ? ለምንድን ነው የማትሄጂው? ሂጂ በቃ ወደዛ። ምንም ነገር ልሰማሽ አልፈልግም። ዞር በይልኝ አልኩሽ። አፈቅርሃለሁ። እኔ ከአንተ በፊት ማንንም ሰው አፍቅሬ አላውቅም። ከዚህ በኋላም ደግሞ ማፈቅር አይመስለኝም። ነብዩ ግን አሁን ላይ በቃ አጥቻለሁ። ወይኔ ግሬን፣ ወይኔ ጉዴ፣ ግሬን ተጎድቻለሁ። በመጨረሻ ጽጌረዳ ለነብይ እንደምትወደውና እንደምታፈቅረው ለነባ ፍቅሯን ገለጠችለት። ነባ የሰማውን ነገር ማመን አቃተው። ምክንያቱም እሱ የሚያውቀው ጽጌረዳ እንደማትወደውና በላው ላይ እየተጫወተች መሆኑን ነው የሚያውቀው። ግን ደግሞ አሁን እንደምትወደውና እንደምታፈቅረው ስትነግረው በአሁን ሰዓት ማመን አቅቶታል። ከማን እንኳን መሆን እንዳለበት ግራ እየገባው ይገኛል። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ሰላማችሁ ብዝት ይበልኝ። ሰላም ክርስቶስ ይብዛላችሁ። ባላችሁበት የእግዚአብሔር ጥበቃ የላያችሁ። ሀገራችን ኢትዮጵያ ሰላም ያድርግልን። እና እየላችሁ የመጣው ድራማ ጽጌረዳ ድራማ አስተማሪው የሴቶች ምሳሌ የሆነችዋን ውብና ድንቅ ብዙ ነገር የምንማርበት ድራማ ጽጌረዳ እየላችሁ መጥቻለሁ ማለት ነው። ጽጌረዳ እንግዲህ ምንድነው የተፈጠረው ሲባል ጽጌረዳ በአሁን ሰዓት ታምር ሰርታለች። የቱን አክል እንኳን ልባችን እንኳን ባይደርስም ይሁን ብቻ ከበፊቱ አሁን ላይ በጣም እየተለወጠች እና ጽጌረዳ እንደ በፊቱ ማንንም ሰው በላዋ ላይ እንዲጫወት የማትፈቅድ ሴትና ጎበዝ ጠንካራ እየሆነ ትገኛለች። ፌመን በአሁን ሰዓት በጣም በድንጋጤ ውስጥ ትገኛለች። ከመቼ ጀምሮ ነው ልጅ እንደዚህ የሆነችው? ከመቼ ጀምሮ ነው በማለት በማሰብና እንደዚህም ደግሞ እየተጨነቀች ትገኛለች። ፌመን አሁንም አላረፈችም። በጣም በሚያሳዝን ነገር አሁንም ደግሞ ከዛ ዳይስቦራ ከሚባለው ሰውዬ ጋራ ከሱ ጋራ ሆነ እንግዲህ ለጽጌረዳ እየቀመረችላት ትገኛለች ማለት ነው። መኮንንም ለራሴ ይጠቅመኛል ብሏለውን የነብይ አባትና የነብይን ሀብትና ንብረትን ለመውሰድ እንግዲህ ሰራተኛ የራሱ የሆነችውን ጓደኛ እዛ ቤት ውስጥ ያለውን መረጃና በእያንዳንዱ ነገር ያለውን ነገር እንድትነግሪኝ በማለት ቤት ውስጥ አምጥቶ ቁጭ አድርጓት ይገኛል። በጣም ነው የሚያሳዝነው። እና ቤተሰቦቼ እንደዚህም ደግሞ የጽጌረዳ እናት እንደዚህም ደግሞ ቤት ውስጥ አምጥታ ይቅርታ እንትናን እንድትጠይቅ እያደረገቻት ትገኛለች ማለት ነው። በጣም ነው የሚያሳዝነው። በጣም ነው ልብ የሚሰብረው ማለት ነው። እንግዲህ እዚህ ቤት ውስጥ ምንድነው ሲባል እንግዲህ በጣም ነው እውነቴን ነው የምላችሁ ጽጌረዳ በጣም ተናዳ ነበረ። ምክንያቱም የሰማችውን ነገር ማመን አቅቷት ነበረ። በጣም አምናት ነበረ ማለት ነው። ማንን? ፌመን እንደዛ ስትላት በጣም ነበረ ያመነቻት። በቃ እውነቷን ነው
ሁሉን ነገር ያለችው ነገር እውነት ነው በማለት እንግዲህ የምትወደውን ፍቅረኛ ነባን እስከመተው ድረስ እስከማመናጨቅ ድረስ እስከ ብዙ ነገር ዋጋ ከፍላለች ማለት ነው። ይሄ ሁላ ነገር ያደረገችው ለምንድን ነው ከተባለ እንግዲህ ያደረገችው ለምንድን ነው ለእንትን ነው ማለት ነው። ምክንያቱም እሷ ያንን ነገር ያደረገችው ፌመንን እንደዛ በድሏት እንደዛ አስረግዟት እንደዛ ካደረጋት እንዴት ለኔ ይሆነኛል የማለት ሀሳብ ስላላት ነው ትውት ያደረገችው ማለት ነው። እሱን ትታ ከዛን እንግዲህ የራሷን ህይወት እየመራች የነበረችው ይብን እንኳን የቱን አክል እንኳን ብትወደውም ብታፈቅረውም ግን ደግሞ በፍጹም ነባን እየወደደችው መሆን መለየት ነበር የፈለገችው ማለት ነው። ግን በአሁን ሰዓት ግን ፌመን እንደዛ በሷ ላይ መስራቷን ስታቅ በጣም ማመን ያቃታት። እንዴት አምናለሁ እንዴት ስም ነው ይህንን ነገር እንግዲህ አስባችሁታል። ቀጥታ ያደረገችው ሙከራ ምንድን ነው? ልኳን ነበር ያሳየቻት ማለት ነው። ሆዷ ላይ ወታ ነበር ቅጥቅጥ ስታረጋት የነበረችው ማለት ነው። ፌመን አንቺ ፋራ ተይ ብዬሻለሁ። ገና አሁን ነው እንዴ ፋርነትሽ የገባሽ? ገና አሁን ነው እንዴ ፋራ መሆንሽ የገባሽ? እስካሁን የት ነበርሽ ብላ ነው ያለቻት ማለት ነው። ገና አሁን ተቀየርሽ፣ ገና አሁን ሰው እየሆንሽ ነው፣ ገና አሁን አራዳ እየሆንሽ ነው እያለቻት ትገኛለች ማለት ነው። እንግዲህ እሷን በጣም ነበረ ፌመን እንዴት ላንቺ ተሸወርኩልሽ? ያ ሁላ ነገር የኔ ውድቀት፣ የኔ ክፋት፣ የኔ እንባ፣ የኔ ልቅሻ ላንቺ ማስደሰትሽን እንኳን እያወቁ እንዴት ልሸወድልሽ ቻልኩ? እንዴት በማለት እንግዲህ በጣም እያዘነች እና በጣም እሷም እያለቀሰች ነበረ። ግን በስተመጨረሻ ቅጥቅጥ ነበር ያደረገቻት ማለት ነው። ፌመን እሰራልሻለሁ ተነሽ ከላይ ላይ እሰራልሻለሁ አፈርጠኔ ነው ማስበላሽ እያለቻት ነበረ ማለት ነው። አንዴ ብቻ ተነሽልኝ ልክሽን ነው ማሳይሽ እያለቻት በእርግጠኝነት እየፎከረችላት ነበረ ማለት ነው። በስተመጨረሻ ግን የተፈጠረው ነገር ምንድነው ከተባለ እንግዲህ ቀጥታ ነብዬ መጥቶ ይገላግላችኋል ማለት ነው። አንቺ ምንድነው የምትፈልጊው ከዚች ልጅ ላይ? ምንድን ያደረገችሽ? እንዴት ትደባደባላችሁ? ምን ነክታችሁ ነው በማለት እንግዲህ ለመገላገል በማከል ቤት ገብቶ ነበረ ማለት ነው። ግን ያው ገብቶ በማከል ቤት ሲገላግላቸው እሷን ብድግ ብላ ነባ አንድ ነገር የምነግርህ ነገር አለ እባክህ ልትሰማኝ ይገባል በማለት ስትለምነው ነበረ። ማለት ምንድነው የምትፈልጊው ስለ እባክህ የምነግርህ ነገር አለ ብያለሁ። አንዴ ስማኝ። መስማት አልፈልግም አንቺን በፍጹም። ምክንያቱም ያ ስታደርግ የነበረው ነገር ሁሉ ነገር ታውቆብሻል። ስለዚህ አንዲች ነገር ስላንቺ ነገር መስማት አልፈልግም እያላት ነበረ። እባክህ ለመንኩክ እኮ እባክህ ስማኝ እያለችው ስትለምነው ነበረ ማለት ነው። በስተመጨረሻ እውነቱን ስነግርህ ነባ በጣም ነው የምወድህ፣ በጣም ነው የማፈቅርህ። የመጀመሪያ ሰውን ያፈቀርኩት አንተ ነው። ወደፊትም ካንተ ሌላ ሰዎችን የሚያፈቅር አይመስለኝም። ይሄንን ነገር እንድታውቅልኝ እፈልጋለሁ በማለት እንግዲህ ስትነግረው ነባ በጣም ነበር የደነገጠው ማለት ነው። ፌመንም እንደዛው ማለት ነው። ክውን ያለችው ማለት ነው ፌመን ማለት ነው። ምክንያቱም በቃ ነባ ግራ ነበር የተጋባው። ሊከተላትም ተነሳ። ምክንያቱም ለመሄድ ሞክሮ ነበረ አብሮ። ከዛን ፌመን ምንድን ያደረገችው ልክ እግሯን እንደታመመች ነው ወይ ደግሞ እግሯን ልክ መሄድ እንዳቃታት ሰው ማለት ነውና ወይኔ እግሬ ምናምን እያለች እያለቃቀሰች ነበረ ማለት ነው። ያው ልቡ ወደ እንትና ጋራ ወደ ጽጌረዳ ጋር ቢሆንም እሷን ይዞ እንግዲህ ወደ የምትሄድበት ቦታ ይዟት ሄዷል ማለት ነው። ፌመን አሁን ምንድነው የሚሻለኝ እንደዚህ ቆሆኜ እናቴ ጋር ከደረስኩ እናቴ ምን ሆንሽ ብላ ልትቆጣች ስለምትችል ወዴት መሄድ አለብኝ እያለች እያማከረችው ነበረ ማለት ነው። እሱ ደግሞ በቃ ችግር የለውም እስከዛን ድረስ እኔ ጋር ሁኚ ከዛም በኋላ ወደ ቤተሰብ ትሄጃለሽ ልብስ ቀይረሽ ምናምን እያላት ነበረ ማለት ነው። እንግዲህ ነባ ወደ ራሱ ቤት ይዟት ይሄዳል ማለት ነው። እሷም ደግሞ ጽጌረዳ መንገድ ላይ ቁጭ ብላ በጣም እያለቀሰች እና በጣም እያዘነች ነበረ ማለት ነው። በስተመጨረሻ እንግዲህ ያ ዳይስቦራ የሚባለው ሰውዬ ደውሎላት ነበረ። ምን ሆነሽ ነው የምታለቅሹ እያላት ነበረ ማለት ነው። አይሱስ ምንም ነገር ልነግርህ አልችልም፣ እነግርሃለሁ ብቻ ናና ውሰደኝ በማለት ለሱ እየነገረችው ነበረ። እሱም መጥቶ ሲወስዳት ነበረ ማለት ነው። አርፈሽ ቆሚ፣ ወዲና ወዲ ደግሞ ስትደናበሪ የሆነ ነገር መጥቶ እንዳይዝሽ ራስሽን ጠብቂ እያላት ነበረ ማለት ነው። ምንድነው እያለችው ነበረ ማለት ነው። ምክንያቱም ያው በወንጀል እንዳስያዛት እኔም እናንተም እናውቃለን ወንጀል እንዳሰራት ማለት ነውና ያን ወንጀል ደግሞ በጣም በሚያሳዝን ነገር እንግዲህ ወንጀሉ እንዲያዝባት ተደርጓል ማለት ነው። በጣም ነው የሚያሳዝነው ማለት ነው። ጽጌረዳ እንግዲህ እሷም በወንጀል እየተፈለገች ትገኛለች ማለት ነው። ይሄንን ነገር ደግሞ እሷ ቃል ማለት ነው
ወረቀት ላይ ሲለጠፍም አይቷል ማለት ነው። ሄዶ ወረቀቱን አንስቶ በእጁ ይዟል ማለት ነው። ቀጥታ እንግዲህ እሱም ምንድነው የተፈጠረው ስትለው ሲላት ያለውን ነገር ባላት በቅማ ነግረዋለች ማለት ነው። ከዛም በኋላ ወዴት ነው የምትሄጂው ስላ ወደሚሄድበት ቦታ አለ። ምክንያቱም እናቴ መተሽ ይቅርታ ሰውን ጠይቂ ብላኛለች። የፈመን እናት ሄጄ ይቅርታ መጠየቅ አለብኝ የእናቴንም ማየት ፈልጋለሁ በማለት እያለች ነበረ። ቀጥታ እንግዲህ ወደ እናትየዋ ቤት ሄዳ ነበረ ማለት ነው። ወደ ቤት ወደ ፌመን እናት ቤት ማለት ነው። እንግዲህ ከዛም በኋላ ስትሄድ እሷንም ይቅርታ ጠይቃታለች ማለት ነው። ይቅርታ ስትጠይቃት እኔ እኮ አንቺ የሰራተኛ ልጅ ስለሆንሽ ነው መጥፎ ነገር ክፉ ነገር ይደርስብሻል ብዬ ላንቺ የማስበው የኔ ልጅማ ማን አባቱ ነው የሚነካት ማን እንደሆንኩ በስነ ስርዓቱ ያውቃሉ። አንቺ ግን የሰራተኛ ልጅ ስለሆንሽ ማንም ሰው እየመጣ በላሽ ላይ ስለሚሳለቅብሽ ለዛን ስላንቺ ስለፈራውልሽ ነው ላንቺ እንደዚህ የምጠነቀቅልሽ እያለቻት ስሜቷን እንደዛ እየገደለቻት ስትሳለቅባት ነበረ ማለት ነው። ፌመንሻም እንግዲህ በጣም እንባው እየቀረረ በጣም ይቅርታ እያለቻት ነበረ እና ቤተሰቦቼ አውድ እያለች በጣም እሷን በጣም እያዘነች እና በጣም እያለቀሰች ነበረ ማለት ነው። ጽጌረዳ ማለት ነው። በስተመጨረሻ እንግዲህ የጽጌረዳ እናትን በጣም ደስታ እሷ ስትመክራት እንደዛ የምትመክራት ምክር ግን በጣም ልብ የሚነካ ምክር አስባችሁታል። አንቺ የሰራተኛ ልጅ ስለሆንሽ ነው የምፈራለሽ ምናምን ነገር አስባችሁታል። የሆነ የእሷን ስሜት የሚነካና የእሷን ስሜት ዝቅ የሚያደርግ ነገር እየጠራች ነው የምትመክራት ማለት ነው። ፌመን የኔ ልጅ ስለሆነች ማንም ሰው አይነካትም ማንም ሰው ቀና ብሎ አያትም እያለች ነበር እየተሳለቀች የነበረችው ማለት ነው። እንግዲህ ከአሁን ወዲህ ስለነሱ ማንነት ታውቃለች። ሄዳ እሷንም ይቅርታ የጠየቀቻት ለምንድን ነው? ቀጥታ ለእንትና ብላ ነው ለእናትየዋ ብላ ነው። ምክንያቱም እናትየዋ እሷ የምትላትን ነገር ማድረግ ትፈልጋለች። እናትየዋን ማስቀየም ስለማትፈልግ ነው ያንን ነገር ሁሉ ያደረገችው ማለት ነው። ከዛም በኋላ ግን የተፈጠረው ነገር ምንድነው? ለማንኛውም አንቺም እኮ ልጄ ነሽ ምናምን እያለቻት እየተሳለቀችባት ነበረ ማለት ነው። ከዛን እንግዲህ የፈመን እናት በርበሬና ሽሮ ቋጥሪላት ይዛት ሄድ ምናምን እያለቻት ነበረ። እንደዚህም የጽጌረዳ እናት እኔ መጥቼ ቤትሽና ያለው ያረፍሽበትን ቦታ መጥቼ ማየት አለብኝ ያለቻት ነበረ ማለት ነው። እሷም እንግዲህ ከዛም በኋላ የፌመንም እናት እኔ መጥቼ አይሻለሁ ምክንያቱም አንቺም እኮ ልጄ ነሽና አንቺም ያረፍሽበትን ቦታ መጥቼ ማየት አለብኝ በማለት እየተናገረ ትገኛለች ማለት ነው። ከዛም በኋላ እንግዲህ የተፈጠረው ነገር ምንድነው ከተባለ ቤተሰቦቼ በጣም የሚያሳዝንና በጣም ልብ የሚነካ ነገር እንግዲህ ቀጥታ ያደረገችው ነገር ማለት ነው። በርበሬውን ልክ ከቤት ውስጥ ስትወጣ በእርግጠኝነት አውጥታ ነበረ የጣለችው ማለት ነው። ውጭ ላይ በፍጹም ከናንተ የሚመጣ ነገር በፍጹም ለኔ አያስፈልገኝም በማለት እንግዲህ አውጥታ ጥለዋለች ማለት ነው። ውጭ ላይ ማለት ነው። በፍጹም እኔ በህይወት ያልፈልጋችሁም በማለት በጣም በንዴትና በጣም ስለተናደደችባቸው ወጥታ ጥላለች ማለት ነው መሬት ላይ። ምክንያቱም ይገባታል። በጣም ነው የምታናደደው ሴትየቷ ማለት ነው። እንግዲህ ከዛም በኋላ የተፈጠረው ነገር ምንድነው ተተባለ የነብይም እንግዲህ እሷን ወደ ቤት ውስጥ ይዟት ሄዶ ነበር ማለት ነው። እሷ ከሱ ጋር መተኛት ፈልጋ ነበር። በነገራችን ላይ አብራ መተኛት አብራ ከሱ ጋር ላይፍ መሳለፍ ፈልጋ ነበር። ነባ ግን በፍጹም ይሄንን ነገር ፍቃደኛ አይደለም ማለት ነው። ይሄንን ነገር ለማድረግ በፍጹም ፍቃደኛ አልነበረም ማለት ነው። ከዛም በኋላ ግን የተፈጠረው ነገር ምንድነው ከተባለ ቤተሰቦቼ ቀጥታ ያንን ነገር እንግዲህ ካረገች በኋላ ምን ነበር ያለው ነባ ማለት ነው። እንዲህ ምን እየሆንክ ነው በሷ ልጅ ስሜት የምትጫወተው? ምክንያቱም ልክ እሷ እንትናን እያስታወሰ ነበረው ማለት ነው። በጣም እንትናን እያስታወሰ ነበረ ማለት ነው። እንትናን ማለት ነው ያለችውን ወድሃለሁ አፈቅርሃለሁ ያለችውን ቃል እያዳመጠ በጣም ውስጡን እየቆጨው ነበረ ማለት ነው። ከዛም በኋላ እንግዲህ ምን እያደረክ ነው? በሷ ስሜት ላይ እኮ እየተጫወትኩ ስለሆነ የሷን ስሜት ልትረዳ ይገባል በማለት እንግዲህ ራሱን እያበረታታ እየሞከረ ነው። እሷ ደግሞ ልብሱን አየክ እንዴ ልብሱ በጣም ነው የሚያምረው እያለች የገዛችውን ልብሱን እያሳየችው ነበረ ማለት ነው። በስተመጨረሻ ግን ልብሱን ከወሰደች በኋላ ወደ ውጭ ትወጣለች ማለት ነው። እሷ ምን ትላለች?
አንዴ ብቻ በእጄ ግባልኝ እንጂ ማንነቴን አሳይካለሁ በማለት እንግዲህ እየተሳለቀችበት ትገኛለች ማለት ነው። አንዴ በእጄ ግባ እንጂ ስለኔ ማንነት ሁሉ ነገር አሳይካለሁ። አንዴ በእጄ ከገባ አረግዛለሁ፣ ከዛም በኋላ የኔ ትሆናለህ፣ ከዛን አለቀልክ በማለት እየተሳለቀችበት ትገኛለች ማለት ነው። የፈለኩትን ከዛም በኋላ አደርጋለሁ እያለ ትገኛለች ማለት ነው። እውነት እሷ አሰበችውና ያቀደችው ነገር ይሆንላታ እንደሚለው ነገር እውነት እኔ አላቅም፣ የሚሳካላት አይመስለኝም ማለት ነው። ቤተሰቦቼ እንግዲህ እውነቱን ስነግራችሁ አንድ ቀን መጋለጧ የማይቀር ጉዳይ ነው ብዬ አስባለሁ ማለት ነው። ለማንኛውም ቤተሰቦቼ በቀጣይ ቪዲዮ እስከምመጣ ቸር ቆዩልኝ ማለት ነው። የጽጌረዳ እውነትን ፈጣሪ ያውጣላት፣ ፈጣሪ እንዲያወጣላት የሁላችንም ፍላጎታችን ነው። ምክንያቱም ጽጌ በእርግጠኝነት ይሄ ነገር ለሷ የሚገባ ልጅ አይደለችም ማለት ነው። ቤተሰቦቼ ብቻ በጣም ነው የሚያሳዝነው የጽጌረዳ ነገር ማለት ነው። ጋይስዬ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በቀጣይ ቪዲዮ እስከምመጣ ቸር ቆዩልኝ። እንደዚሁም ደግሞ ላይክ እና ሼር አድርጎ በቻላችሁ መጠን መልካም ሰው ለመሆን ራሳችሁ ሞክሩ ማለት ነው። መልካምነት ለራስ ነው። እውነቴን ነው ብላችሁ መልካም ሰው ካልሆናችሁ መጨረሻችሁ የሚያምር አይሆንም ማለት ነው። መጨረሻችሁ ከባድ ነው የሚሆነው። ስለዚህ ባላችሁ አቅምና ባላችሁ ጥረት መልካም ሰው ለመሆን ሙከራ አድርጉ።